ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶች የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ዓለምነሽ ሹመት ከቻቻቻቻቻቻች ብያለሁኝ። እንግዲህ ዛሬ እናታችን ወላዲታ ይህ ነገር ምንድነው? ጉድፈላ እስማሙ መንፈስ ቅዱስ እናታችን ወላዲታ አምላክ ልደታ ማርያም ናት። እንኳን ለእናታችን ለወላዲታ አምላክ ለልደታ ማርያም በሰላምና በፍቅር በደስታ አደረሳችሁ። እንግዲህ የካቲት አንድ እግዚአብሔር ይመስገን በሰላምና በፍቅር ገብቷል። የካቲት አንድ እንግዲህ የካቲት 9 ቀን ደግሞ የአብይ ጾም ይገባል ማለት ነው። እንኳን ለዚህ አደረሳችሁ። በእውነት ደስ ይላል። በጣም ነው ደስ የሚለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ጨለማ ወስዶ ያንን ብርሃን ወስዶ ይህን ጨለማ እያመጣ እያፈራረቀ አመት እስከ አመት ከቀን ወደ ቀን የሚያሸጋግረን ክብር ለሱ ይገባዋል። ለወላዲተ አምላክ ልጅ ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ምንድን ነው ልላችሁ እየመጣሁኝ ሰው በሰው ከባድ ነው። ማርያም በጣም ከባድ ነው። አሁን ሶልና ኪራ አብደዋል ማለት ይቻላል። አሁን አሹን በባለፈውም እንደዛ ኪራ ደበደበው፣ አሁንም ሶል ደገመው። ይሄ ልጅ ምን በደለ? ምን ቢያደርግስ? ምን ቢበድልስ ነው? እውነት ተናገሪ እውነት አልናገርም ነው ልጅቱ። እውነት ተናገሪ እውነት አልናገርም። በእውነት ጸጉሯን ሰርተው እየቀለቧት ምናምን ነው ያገቷት። እውነት እንደዛ አይነት እገታ የለም። ብዙ ልጆች ታግተው ምግብ አይሰጣቸውም። እንኳን ጸጉር መስራት ይቅርና ውብዬ እየተንከባከበቻት እንዳለ የተናገረች ነው። አለመንከባከብ ራሱ መብቷ ነው። ምክንያቱም የሰው ልጅ የሰውን ሕይወት ለማበላሸት የሰውን ትዳር ለመበተን ደፋ ቀና ሲል እኔም በሆነ አላረገውም። ሕይወቴ ልታበላሽ ከየትም ተለቃቅማ የመጣች ልጅ ሕይወቴ ልታበላሽ ስትደፋና ስትቃና አላረገውም። በራብ ነው ምቀጣት። ቀልድ የለም። ሕይወት ነው፣ ትዳር ነው እዚህ ጋር ማለት ነው። እና ውብዬ በጣም ነው ያሳዘነችኝ። አነቃት። ሶል ወዱ አይደለም መንፈስ ነው እንደዚህ የሚያደርገው። ያደረገቻቸው ነገር ስለሆነ ነው። እንደ ናሂ ጸበል ቢጠመቁ ጸበል ቢገቡ ወደ ራሳቸው ቢመለሱ እሷም እንደዚህ አትፈነጭም የነበር። ጥፋቷን አውቃ ወደ ራሷ ተመልሳ እንደ ሰው ትሆን ነበርና በጣም ግን ከባድ ነው። እግዚአብሔር በርኩስ መንፈስ የሚያምኑትን የሰውን ሕይወት በጥብጦ መልካም ውሎ ማደርን የሚመኙትን ልብ ይስጣቸው ነው። ሌላ ምንም ልል አልችልም እዚህ ጋር ማለት ነው። ምክንያቱም እያንዳንዳችን ለምናደርጋቸው ድርጊቶች ተጠያቂ እንደማንሆን እናስባለን እና ተጠያቂ እንሆናለን። የማንጠየቅበት ምንም አይነት ምክንያት የለም። ሁላችንም በዚች ምድር ላይ እስካለን ድረስ ከመጠየቅ ወደኋላ ብለን አንቀርም፣ እንጠየቃለን። ምክንያቱም እኛ ለፈተና ነው የመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን በእባብ ፈትኖ አዳምን ደግሞ በሔዋን አይደል የፈተናት። ለዛ ነው አፈር ነህና ወደ አፈር ትመለሳለህ ብሎ አዳምን ወደ ምድር ልኮ አዳም እኛ የልጅ ልጆቹ ሁነን ዛሬ እኛ ለፈተና ለሰይጣን የምንገዛ ሰይጣን እንዳለን የምንራመድ ምንሆን ያዳም ነው። እና ይቺ ልጅ ደግሞ አሁን እውነት ተናገሪ፣ አንቺንም ላውጣ ከእውነት ነፃ ላስወጣሽ፣ እኔንም ትዳሬ ላድን ትላታለች። እኔ ተመችቶኛል፣ ስለታገትኩ ደስተኛ ነኝ፣ ግን ልጁ እናንተን አይለቃችሁም የምትለው ነገር አላት። ነፍሰ ጡር ናት፣ ልትወልድ ጊዜ ደርሷለች። ለምን እንደዚህ እንደምታረግ ግራ የሚያጋባ ነገር ነው። እቺ ልጅ 2 ጊዜና 3 ጊዜ በጥፊ ብትጠፈጠፍ እውነቱን ትናገራለች። ግን በቃ የያዘችውን ስለያዘች እየጋለበች ያለው በሰይጣን መንፈስ የምታስጋልባቸውን እንግዲህ የሰው ነፍስ ቢጠፋ ከዛ ላይ አሹ ቢገደል ወይም ደግሞ አሹ የሆነ ነገር ቢሆን እነዚህ ልጆች ለሕግ ይቅረቡ አይባልም። ምክንያቱም በርኩስ መንፈስ ተይዘው ነው እንደዚህ የሚሆኑት። በእርግጥ ታስረው 1 ሳምንት ቢታሰሩ አሹና ኪራ ወደ ራሳቸው ወደ ቀልባቸው ተሰብስበው ወደ ጸበል ይመለሳሉ። እሷም
ወልዳ ሆስፒታል ላይ ወልዳ ብተኛ እነሱ ይስተካከሉ ነበር ብዬ አስባለሁኝ። ገናም ደግሞ መውለጃዋ ሰዓት ገና ነው መሰለኝ። ግን ደግሞ በዚህ ልክ ሰውን መበደል፣ በዚህ ልክ ሰውን ማስቀየም፣ በዚህ ልክ ሰውን እንደዚህ ታግቶ እንኳን እውነት ማውጣት የሚከብደው ሰው ከባድ ነው። አሹና ኪራ ደግሞ ወደ ራሳችሁ ተመልሳችሁ የራሳችሁ የሆነ ነገር ሊኖራችሁ ይገባል እንጂ ዝም ብላችሁ እየዘለላችሁ ከሰው ቤት እየገለበጣችሁ እየገባችሁ ሰውን መደብደብ ናሂን ማለት ሶልና ኪራ ሰውን መደብደብ ውብዬን እንደዛ ማነቅ ሰላም ቤት ሄዳችሁ ቅድም አይቻለሁ ጧት ሰላምን በዛ ልክ አንቀህ ልትገል እንደነበረ ውብዬንም አነክ እንደብዳ አደረገህ አሳበደህ። ጸበል ግባ አንተ ሶል ጸበል ግባ ትጠመቅ ጸበል ተጠምቀህ ብትፈወስ ይሻልሃል። ወደ ራስ ብትመለስ በእጅህ ሰው ጠፍቶ በእጅህ ነፍስ ጠፍቶ እስር ቤት ገብተህ እድሜ ዘላለምን ከምትማቀቅ ወደ ራስ ተመልሰህ ራስህን ብታድን ይሻላል ብዬ ነው የማስበው። ለማታውቋት ሴት ነፍሰ በላ ናት እሷ ነፍሰ በላ ናት ብዬ ነው የማስበው። ምክንያቱም ሰውን ለመግደል የሰው ትዳር ለመበተን እንዴ ናሂና ውብዬ የተጋቡት በቅዱስ ቁርባን በስነ ስርዓት በቤተ ክርስቲያን የተጋቡት። ያ ማለት ሰው በቤተ ክርስቲያን ለተጋባ ሰውን የሰውን ትዳር ለመበጥበጥ ምን ኤሌክትሪኩ እዚህ ጋር እየተበላሸ ነው መሰለኝ የሆነ ድምጽ እየሰጠኝ ነው። እና የሰውን ትዳር የሰውን ህይወት ለመበጥበጥ በዚህ ልክ ደፋ ቀና ለምትሉ እህቶቻችን ከድርጊታችሁ ብትቆጠቡ ይሻላል ብዬ ነው የማምነው። ምክንያቱም ምንም አይሰራልንም። የሰውን ህይወት አበላሽተን ሰውን ከትዳሩ አለያይተን ሰውን በቃ ያለ ቦታ ሰተነው ሰውን ያለ ሐሳብ ሰተነው ሰውን በቃ የማይፈልገውን ድርጊት ማድረግ የማይፈልገውን ነገር እንዲያደርግ እየገፋፋነ ለምን ሰውን እንደ ክፉ እናስቆጥረዋለን? ለምን ያን ሰው ከሌ ክፉ ነው ከሌ እንደዚህ ነው ለምን እናስብለዋለን? እኛ ክፉ ስንሆን ያ ሰው ክፉ ሊሆንብን ይችላል። ፋፊያውን አንቺ ክፉ ስለሆንሽ ውብዬ አልጨከነች እንዳንቺ እንኳን ማለት ነው። ህፃን ልጅ ጫቅላ ልጅ አግተሽ እንኳን አሳግተሽ ወይ ውብዬን ወይኔን ምረጥ ብለሽ እንኳን ማለት ነው ውብዬ መክሰስ ትችል ነበር። ልጅቱ እጅ ከፍንጅ ከሶል እጅ ነው የተገኘችው። አራስ ምንጥቅላ ህፃን ጫቅላ ገና ለመሳም የምታሳሳ ጫቅላ ነው ያሳገትሽ። አንቺ መታገትሽ የሚገርም አይደለም። ምክንያቱም የእጅሽ ነው ያገኘሽው ያለው እና እባክሽን እውነቱን ተናግረሽ ወደ ራስሽ ብትመለሽ ምን ይልሻል? እውነቱን ተናገሪ። ለአንቺም ነፃ እናውጣሽ ነው አይደል ያለችሽ? ነፃ ውጪ እንዴ! ነፃ መውጣት ግዴታ ነው። ዝም ብለሽ ታግተሽ ደርቀሽ ለምን ትደርቂያለሽ? መድረቁ ምን አስፈላጊ ሆነ? ለምን ይጠቅምሻል? ዛሬ ጧት ታይቶ ማታ የረገፈ ህዝባችን እያለቀ ሰው አስቀይመሽ በእግዚአብሔር ተይዘሻል። አንቺ በመቤቴ እጅ ላይ ነው ያለሽ፣ በመቤቴ መዳፍ ላይ ነው ያለሽ። ነገ በሰላም አትገላገይ አታውቂም። በሰላም ልጅሽን ታቅፈሽ ከሆስፒታል ተወጪ ገና በካር ነሽ፣ የምታውቂው ነገር የለም። ግን የሆነ ነገር ከሆንሽ በኋላ ጸጸቱ እንዳይዝሽ ቢያንስ ንስሐ ገብተሽ ነፍስሽን በሰላም እንድታርፍ። የሰው ልጅ ነፍሰ ጡር ሆኖ ብዙ በሰላም የሚወልዱና በሰላም የማይወልዱ እህቶቻችን አሉ። ከኔም ጀምሮ ሴት ልጅና ካሁን በፊት በሰላም ወልጄ ልጄን ብታቀፍም ድጋሜ በወልድ ምን እንደሚያጋጥመኝ ስለማላውቀው ከዛ ሁሉ ነፍሳችን ለእግዚአብሔር አደራ ሰተን ለንስሐ በቅተን በመናደርጋቸው እርኩስ መንፈሶች በሙሉ ወደ እግዚአብሔር መመለስ አለብን። ለንስሐ መብቃት አለብን። አንቺ እንደዛ ሁለት ነፍስ ሁነሽ እርጉዝ ሁነሽ ሰውን እየበደልሽ ሰውን እያስቀየምሽ ሰውን እንደፈለግሽ እየተናገርሽ እኔ ምን አይነት ከጀርባሽ ምን አይነት አይዞሽ በርቺ ግፍ የሚልሽ ሰው እንዳለ ይሄ እንትን ነው ትክክል። በጀርባሽ ላይ ሰው አለ ግፍ የሚልሽ አይዞሽ የሚልሽ በርቺ የሚልሽ ማለት ነው እንጂ ታግተሽ ከፕላስቲክ ወንበር እንደዛ ተቀምጠሽ አንቺ ረበስ በአሞዶ ፈስ ቅዱስ ነውረኛ ሰው ነሽ። አንቺ አቤቷ አንቺ ያደረግሽው ድርጊት ቀላል ነው። አራሲቱን እኮ ነው ከቤቷ አስወጥተሽ እኔ ከዚህ ቤት መውለድ አለብኝ ቤቴ ጠባብ ነው ብለሽ ናሂን በመተት አደንዝዘሽ ማለት ነው። አፍዘሽና አደንዝዘሽ የገዛ ኩታዋ ለብሰሽ ሶፋ ላይ ተቀምጠሽ ከሶል ጋር ኬክ እያረግሽ ኬክ ያስቆረጥሽ ፈንድሻ እማታደርጊው ጉድ የለም።
አይን ሁሉ ጥፋትሽን አምነሽ አይ በቃ እስካሁን ድረስ አዎ በድዬሻለሁ አንቺን ብትበድይ እኔ ግን አንቺ በላይ ያረኩት ጥፋት በጣም ከባድ ነውና ውብዬ ይቅርታ አድርጊልኝና በይቅርታ እንረማመድ ብለሽ ውብዬን ይቅርታ ጠይቀሽ እንትን ማለት አለብሽ። ይቅርታ ጠይቀሽ ውብዬን እውነቱን ተናግረሽ በሰላም ወልደሽ በሰላም ከጎንሽ ሆና ታረስሻለች። ከጎንሽ አትለይሽም። ሰላምም ሆነ ውብዬ አይለዩሽም። አንቺ ግን ያንን ለመናገር አልፈለግሽም፣ ፍቃደኛም አይደለሽም። ለምን እውነቱን ተናግረሽ ከመሸበት አታድሪም? አንቺ ምን ነው ቤተሰብ የለሽም? ቤተሰቦችሽን እኮ አሁን እያሳፈርሽ ነው። ምን አይነት በምን ቀን ወለድናት ምን ልጅ ወለድን እያሉ ነው ቤተሰቦችሽ ማለት ነው። እና ለምን ይህ ሁሉ እንትን ታረጊያለሽ? ለምን ፋፊ ሴት ልጅ አይደለሽ? በሴት ልጅ በዚህ መጨከኑ አስፈላጊ ነው ብለሽ ታስቢያለሽ? እንዳታስቢ። አስፈላጊ እንዳልሆነ ሁላችን ጠንቅቀን እናውቀዋለን ማለት ነው። እና አንደኛ ስደትን ውብዬም ስደትን ታውቃለች፣ አንቺም ስደትን ታውቂያለሽ። ውብዬም የአረብ ቤት ሰርታለች፣ አንቺም የአረብ ቤት ሰርታለች። የሰው ነገር ስደት ምን አይነት መራራና ክፉ እንደሆነ እያወቅሽ በዚህ ልክ ለምታደርጋቸው ድርጊቶች ለምትሰሪያቸው ስራዎች አስፈላጊ ነው ብዬ አላስብም። ወደ ራስሽ ተመልሰሽ ግን እውነቱን ተናግረሽ ከታሰርሽበት እስራት ወጥተሽ እነዚህ ልጆችንም በያሻቸው መተት ባደነዘሻቸው። አሁን ሶል መልካም ሰው ነበር፣ ግን በቃ ውብዬን እስከማነቅ አሹን እስከመደብደብ ኪራን አስደብድቧል። ኪራ አደንዝዘሽው ወደ ራስሽ አስገባሽው እንጂ ማለት ነው። ኪራ አስደብድበሽዋል ከሶል ጋር ሆነሽ ማለት ነው። አሁን ግን ኪራንም ጠምዝዘሽ ወደ ራስሽ አርገሻል። የቀረሽ ማን ነው? አሹ ነው። አሹ ግን አና ሰላም አሁን በእርግጠኝነት በቀልሽ ለነሱ ነው የሚሆነው ብዬ ነው ማስበው። ምክንያቱም አንቺ በቀለኛ ስለሆንሽ ነው። እስር ቤት ገብተሽ በእስር ቤት እንኳን ያልተማርሽ ታስረሽ በእስር ቤት ያልተማርሽ ልጅ ነሽ። አሁንም ጭራሽ እውነት ተናገሪ ብትባይ እውነት ለመናገር ለምንድን ነው የሚያቅትሽ? እውነት ተናገሪ ፋፊ፣ እውነት ተናገሪ።